በዚህ ሰዓት ሃይ ኢንከም ስኪል የሆኑትን ልንገራችሁ። እነዚህን ስኪሎች ለመማር ደግሞ በእነዚህ ስኪል ለመስራት የሚያስፈልጋችሁ ስልክ፣ ኢንተርኔት፣ ፒሲ ካላችሁ በቂ። የመጀመሪያው ቪዲዮ ኤዲቲንግ ነው። በዚህ ሰዓት ጀማሪ የሆነ ቪዲዮ ኤዲተር እንኳን እያሰራ ያለው ከ4000፣ 5000፣ 6000 ብር ነው በአንድ ፐር ቪዲዮ የተቀበለ ያለው። ይህንን ስራ ለመስራት የሚያስፈልጋችሁ ፒሲ ካላችሁ አሪፍ ነው፣ በስልክም ይሰራል። ይህንን ስራ ፉል ታይም መስራት ትችላላችሁ፣ ኦር ደግሞ በፍሪላንሲንግ እና አፕወርክ እና ፊቨር ላይ መስራት ትችላላችሁ። ሁለተኛው ኮንተንት ክሬሽን ነው። ይህን ነገር ብዙ መናገር አይጠበቅብኝም። አሁን ላይ በጣም ከ2 ወር ከ3 ወር በፊት የሆነ ቦታ እናያቸውና ኮንተንት ክሬት ማድረግ ሲጀምሩ በጣም ህይወታቸው ብዙ ሰዎች በኮንተንት ክሬሽን ሲለወጥ እያየን ነው። በኮንተንት ክሬሽን ገንዘብ ልትሰሩበት የምትችሉበት መንገድ በሁለት መንገድ ነው። የመጀመሪያው ፕላትፎርም ቤዝድ ነው። ማለትም ቲክቶክ ላይ ከሆነ ጊፍት ሲሰበስቡ ኦር ሰዎች ጊፍት ሲያደርጓችሁ፣ ዩቲዩብ ላይ ደግሞ ከሆነ ቻናሉ ሞኔታይዝ ሲያደርጉ ኦር ደግሞ ቻናሉ ራሱ ሲከፍላችሁ ፕላትፎርም ቤዝድ እንለዋለን ማለት ነው። ሁለተኛው ደግሞ በስፖንሰርሺፕ ነው። ማለትም የእናንተን ኦዲየንስ ፈልጎ የሚመጣ ቢዝነስ ይኖራል። ያ ቢዝነስ መጥቶ ለእናንተ ኦዲየንስ አስተዋውቅልኝ ብሎ ፕሮዳክቱን ይሰጣችኋል ማለት ነው። በዛ ምክንያት ገንዘብ ይከፍላችኋል። በዚህ ሰዓት አንድ ጀማሪ ቲክቶከር ራሱ ስፖንሰር ይስራ ከተባለ ከ11000 እስከ 14000 ብር ነው የሚያስከፍለው ማለት ነው። ኢማጂን በአንድ ቪዲዮ አንድ የመንግስት ሰራተኛ በ2 ወር በ3 ወር የሚያገኘውን ገንዘብ እናንተ በቪዲዮ ስታገኙት። ሶስተኛው ደግሞ ሴልስ ነው። ሴልስ ሁል ጊዜ ኤቨርግሪን የሆነና ደግሞ ሁል ጊዜ ሃይ ኢንከም የሆነ ስኪል ነው። አንድን ነገር መሸጥ ስኪል ነው። ለምሳሌ በዚህ ሰዓት ቤት 1 ሚሊዮን ብር እንበልና ከዛ ሽያጭ 1% የምታገኙ ከሆነ 100,000 ብር ነው የምታገኙት። በዚህ ሰዓት ቤት 1 ሚሊዮን ብር ይሸጥ። ኢማጂን ምን ያህል ትርፋማ እንደሆነ። ያንን ነገር በፍሪላንሲንግም ተቀጥራችሁ መስራት ትችላላችሁ። እናንተ ብቻ ኔጎሽዬሽን፣ ፐርሱዌሽን፣ እነዚህ ካሪዝማቲክ መሆን ላይ ምናምን ላይ በደንብ ስኪሉን ካዳበራችሁ ሁልጊዜም ከፍተኛ የሆነ ተከፋይ የምትሆኑት እናንተ ናችሁ። አራተኛው ዲጂታል ማርኬቲንግ፣ ስፔሻሊ ደግሞ ለቢዝነሶች። አሁን ላይ በየጊዜው ከፍተኛ የሆኑ ስታርታፕ ቢዝነሶች ወደ ገበያ ይገባሉ። ነገር ግን ከ97-98% የሚሆኑት ሙሉ ፌል ያደርጋሉ። ምክንያቱም ደግሞ ሶሻል ሚዲያን ዲጂታል ማርኬቲንግ ሰርቪስ ባለማግኘታቸው ምክንያት ማለት ነው። 3% የሚሆኑት ብቻ ናቸው አሁን ላይ ከጥቃቅን ኢንተርፕራይዝ ወደ ሚዲየም ኢንተርፕራይዝ የሚገቡት ማለት ነው። እንግዲህ ያልኩት ከጥቃቅን ኢንተርፕራይዝ ወደ ሚዲየም ኢንተርፕራይዝ ነው። ኢማጂን ደግሞ ከሚዲየም ኢንተርፕራይዝ ደግሞ ወደ ሀይል ለመግባት የሚፈልጉ አሉ። እነሱም ደግሞ በደንብ ከፍተኛ ገንዘብ አውጥተው ዲጂታል ማርኬቲንግ ሰርቪስ እያሰሩ ነው ማለት ነው። አሁን ላይ በጣም ትልቅ ጋፕ አለ ማለት ነው። በደንብ ዲጂታል ማርኬቲንግ ሰርቪስ ይፈለጋል። ይሄ ማለት በወር 10,000፣ 50,000 እስከ 100,000 ብር ድረስ መስራት የምትችሉበት ቢዝነስ ሞዴል ነው ማለት ነው። ይሄ ማለት በአንዴ እንግዲህ 100,000 ብር በጣም ሃይ ኢንከም ተከፋይ ትሆናላችሁ።